ሰላም አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የውሂነት ቤተሰቦች እንዴት ናችሁ? ግን ሰላም ናችሁ? ከኔ ጋር ሁሉ ሰላም፣ ከእናንተ ጋርም ሰላም እንደሚሆን ተስፋ አድርጋለሁ። በያላችሁበት አላህ ይጠብቃችሁ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። ያው እየቆየሁ እየዘገየሁ ነው የምመጣው፣ ካለሁበት አንጻር አይመቸኝም። ክፍሌ ውስጥም ዳታ አይገባም፣ እንደዛ ላይፍም አልገባም። ግን ሰሞኑ በማያቸው ነገሮች ሁሉ በጣም እየተበሳጨሁ ነበረ፣ በጣም እየተናደድኩ ነበረ ማለት ነው። እና ከመግባቴ ሮሮ አላውራባቸው። ባላችሁበት አላህ ይጠብቃችሁ። ሀገራችን አማን ሰላም ያርግልን። ደግ ደጉን ነገር የምንሰማበት ጥሩ ነገሩን የምናይበትን አላህ ያምጣልን። መልካም ስራ የምንሰራበትን ልቦና ይስጠን እላቸዋለሁ። እና ምን እየተካሄደ እንደሆነ አላውቅም። በአብርሃም በኩል ማለት ነው። የአብርሃም ድራማ አይበቃም ወይ? የአብርሃም ፊልም አይበቃም ወይ? ድራማው እስኪ ድረስ ነው የሚቀጥለው? ማለት የህይወት ድራማ ነው የምን ድራማ ነው? ሊገባኝ አልቻለም ማለት ነው። ማለት እኔ እዚች ጋር ጥያቄ የማነሳው ለማዳም ቅመሞች ነው፣ ለተመልካቾች ወይንም ለኦዲየንሶች፣ ለቤተሰቦቻችን አብርሃምን ዋጋውን መስጠት እንዴት ያቅታቸዋል? ሌላ ጊዜ ጀግኖች አይደላችሁም እንዴ? እናንተ በጣም ጎበዞች አይደላችሁም እንዴ? ለምን አንድ ሰው ስርዓት ባለው መንገድ ለሰዎች መመልከት ያለባቸውን ነገር እንዲያስተላልፍ ከተፈለገ በመልካምነት ሲመጣ ትደግፉታላችሁ፣ ታበረታቱታላችሁ፣ ከፍ ከፍ ታረጉታላችሁ። በመጥፎ ነገር ሲመጣ ያንን ሰው እንዴት ነው ከፍ ከፍ የምታደርጉት? እንዴት ነው የምታበረታቱት? እንዴት ነው የምታበረታቱት? ስለዚህ የምንድን ነው ብዬ የምላችሁ፣ ለምንድን ነው ሰብስክራይቡን ማታነሱበት? ሰብስክራይቡን ስታነሱ ዋጋ ይገባዋል። ለካ በህዝቦች ዘንድ እንደዚህ ተጠልቻለሁ ወይ፣ ለካ ጥሩ ነገር እየሰራሁ አይደለም ወይ ብሎ ሊል ይችላል። አንደኛ ይሄ ነው አብርሃምን ማስተካከል የሚችለው። ሁለተኛ ደግሞ ሩታ በራሷ መንገድ፣ ሄርሜላም በራሷ መንገድ። ግን ምንድን ነው ለምን ሴት ልጅ በራሷ እኮ እንቁ ናት፣ ኩል ናት ሴት ልጅ። አዎ ምናልባት ሩታ ራሷን ተናግረዋለች። ማለት ጎሽ ለልጁ ሲል ይወጋል፣ ለልጇ ስትል ነው በጣም ረጅም ርቀት እየሄደች ያለችው። ግን ሳይሆን ሲቀር ደግሞ ህይወት ይቀጥላል። ምናልባትም እኮ ከአብርሃም የተሻለ ለልጅሽ የሚያስብልሽ የጎን አጋርሽን ሊሰጥሽ ይችላል። እንደተገፋሽው መጥፎ ነገር እንደተደረገብሽ ፈጣሪ ደግሞ ከአብርሃም የበለጠ ሊክስሽ ይችላል። ልጅሽን እንደ ልጁ አድርጎ የሚንከባከብልሽ፣ አንቺን ከዛ በላይ አድርጎ የሚንከባከብልሽ ፈጣሪ የጎን አጋርሽን ሊሰጥሽ ይችላል። ስለዚህ በዚህ ናህል እርምጃ ለምንድን ነው የምትሄጂው? ለምን በጣም እሱ ራሱን የቆለለው ለምንድን ነው? እናንተ በምታደርጉት መንገድ። ሴት ልጅ ባይዘው ራሷን የምታስከብረው ራሷና ራሷ ብቻ ነች። ለወንድ ልጅ ዋጋው ምንድን ነው? ሴት ልጅ በጣም ጀንትል ስትሆን፣ ኩል ስትሆንበት፣ ባለፈበት ሳታየው ስትቀር፣ ዞር ብላ ሳታየው ስትቀር በጣም ይቃጠላል። በጣም ነው የሚቃጠለው። እንዴት አልፈለገችኝም፣ እንዴት አላጠየቀችኝም፣ እንዴት በዙሪያ አላንጃበበችም ብሎ እሱ ነው እንደ ውሻ እያሸተትሽ ባለሽበት ድረስ የሚመጣው። ባለሽበት ድረስ የሚመጣው እሱ ነው፣ እንደ ውሻ ተንቀሽቅሾ ማለት ነው። ልክ መርዝ የቀመሰች ውሻ የለችም፣ እንደዛ አቅበሽ ብሎት የሚመጣው እሱ ነው። ስለዚህ እናንተ በየራሳችሁ ቦታ በቃ ኩል ሆኑ፣ የራሳችሁን ህይወት ኑሩ። እውነቴን ነው የምልሽ። እሱ ፈታ ዘና እያላል። ከዚህ በፊትም ብዬሻለሁ፣ ሩታ ዘና ፈታ እያለ ነው አይደለ? አንቺም ከልጅሽ ጋር ዘና ፈታ በይ። በቃ ጊዜሽን ለራስሽና ለልጅሽ ስጪ። እሱን ንቀሽው ተይው፣ ንቀሽ በቃ ባለፈበት ባታዩ እኔ ደስተኛ ነኝ። እውነቴን ነው የምለው፣ እውነቴን ነው። እኔ እንደ አብርሃም አይነት ወንድ አይቻላል። ማለት በአንድ ጎን መልካም ይሆናል፣ በአንድ ጎን የሚያሳያቸው ኦቨራክቶች በጣም ያስጠላሉ። በጣም እንዴት ሰው እንዴት እንደዚህ ይሆናል እንዴ? እንዴት ነው እሱ ቪዲዮ ነው እየሰራ ያለው? ድራማ ነው እየሰራ ያለው? ነው ስለ ኦዲየንሶቹ እንደ አሻንጉሊቶች እያየ ነው ያለው? እንዴት ነው የወለዳላትን ሚስቱን በፍቅርም ይኑር በጸብም ይለያት ምንም ይበላት፣ የልጁ እናት ነች እኮ። በልጅ እናትነቷ ብቻ ትከበራለች። ምንኛ ነው አስተዳደግ? አንተ ምን አይነት ነህ?
እናትና አባትን ለምን ታሰድባለህ? አጋሽዬ እንደዚህ አይነት ነገር የለባቸውም። አባዬ እንደዚህ አይነት ነገር የለባቸውም። ለምን እንዴ? እንዴት ነው የሚስትህን እናት ኑ ብለህ ጠራሃቸው? ከኤርሜላ ጋር ከጠራሃቸው በኋላ ማለት ነው እንዴት ነው አንተ ፍቅርን እዛ ጋር አቁመህ እንዴት ነው የምትላገጠው የምትሳለቀው? አያስጠላብህም? ሁል ጊዜ ተደጋጋሚ ቪዲዮ ለኦዲየንስ ስታቀርብ አያስጠላም? እጅ ይላል። ለነገሩ እኔ አንተ ላይ አይደለም የምፈርደው፣ ተመልካቾች ላይ ነው የምፈርደው፣ ኦዲየንስ ላይ ነው የምፈርደው። ኦዲየንሱ ያንተን ቪዲዮ ነክቶ ገብቶ ካየ በኋላ ማለት ነው ልክ አስተያየት ከሰጠህ ኮመንት ከሰጠህ በኋላ ሰብስክራይብ ማንሳት አለበት። ሰብስክራይብ ማንሳት አለበት። በቃ በሰብስክራይብ አንተ እኮ 500,000 እኮ ተመልካቾች አንተን ስለወደዱ ጥሩ ነገር እያቀረብክ ስለነበረ ከሩታ ጋር ባላቸው ሁኔታ እዚህ ደረጃ ደርሰሃል። ያኔ ትላንትናውን እንዴት ትረሳለህ አንተ? እንዴት ነው የሚረሳው? ሰው የበላበትን ወንጭፍ ይሰብራል እንዴ? እንዴ የትላንትና የልጅነትህ ከሆነ አይደለም የአባገዳ ትሁን በቃ እሱን ለራስህ ይመለከታል። እንዴት ነው አንተ ውጥርጥር የምትለው? እረ ሰውነት ፈራሽ ነው አብርሃም፣ እውነቴን ነው። ሰውነት ፈራሽ ነው። በራስህ እጅ ትላንትናውን ዞሮ የማያይ ሰው ማለት ነው። ትላንትናውን ጊዜ የማያስታውሰው የሩታነቱን ተዋት። ትላንትና አንተ ከቤተሰብ ጋር እየኖራችሁ በምን አይነት ሁኔታ እያሳለፋችሁ እንደነበረ ታውቀዋለህ አይደለ? ፈጣሪ ደግሞ ያው ልጅ ሲደርስ ቤተሰብ ይነሳል። ይሄ ታሪክ ነው። ግን ፈጣሪ እንዳነሳ ሁሉ ማለት ነው ፈጣሪህንም ስትፈራ ደግሞ ፈረ እግዚአብሔር ሲኖር ደስ ይላል። ፈረ ፈጣሪ ሲኖር ደስ ይላል። ይጨምርልሃል እንጂ አይቀንስብህም። ፈረ ፈጣሪ ማለት ደግሞ ማለት ነው ትላንቱን የሚያስታውሰው ዛሬ ላይ እዚህ ያቆመኝ ጌታ እኔ ለፈጣሪዬ መልካም ነገሮችን ከአንደበቴ መውጣት አለብኝና መልካም ስራዎችን መስራት አለብኝ። ያ ብር ስለተገኘ ብቻ ማለት ነው የሆነ ደረትህን ነፍተህ ውጥርጥር ምናምን ስትል ያስተነፍሳልሃል ፈጣሪ ያስተነፍስልሃል። ደቂቃና ሰዓት አይቆይም። እሱ ጋር ሁሉ ነገር ቅርብ ነው። ልንገርህ፣ ትተነፍሳለህ። ወይኔ ብለህ የምታዝንበት ጊዜ ይመጣል። ወይኔ ብለህ ቪዲዮም ከሆነ ድራማም ከሆነ ለምትሰራው ድራማ ማለት ነው ከአንደበትህ ለሚወጣው ንግግር ተቆጠብ። ድራማም ከሆነ ለሚስትህ እኮ የምትናገራትን አይነት መንገድ ድራማ አለ አይደል እንዴ? ሰዎች የሚማሩበት ድራማ መሆን መቻል አለበት እንጂ ሚስትህ እያንጋጠጥክ ወይኔ ምናምን። ፍቅር አዎ ልጅ ናት። የቀጨጨ ሁሉ ያጠረ ሁሉ ልጅ እንዳይመስልህ። ቅንጭር ስላለች ነው እንጂ የቀጨጨ ያጠረ ሁሉ ልጅ እንዳይመስልህ፣ ህፃን ልጅ እንዳይመስልህ። ልጅ ብትሆን ነው እንዴ ልጅ ወልዳ እያሳደገች ያለችው? ልጅ ብትሆን ነው እንዴ ራሷን እያስተዳደረች ቤተሰቧን እያስተዳደረች ያለችው? ልጅ ስለሆነች ነው። እናንተ አዎ በእድሜ ትበልጣታላችሁ። በእድሜ በለጥም አልበለጥም እኮ ከነሱ ጋር አሸሼ ገዳይ እያልክ ነበር አንተ። አሸሼ ገዳይም ከማለት አልፎ እኮ ልጅ ወልደሃል ከአንዷ አይደል እንዴ? ከአንዷ ደግሞ አርግዤልሃለሁ ብላ ስትልህ ነበረ። ከአንዷ ቀለበት እያረክ ነበር። ምንኛ ነው? የትኛው ቤተሰብ ነው አንተን ያሳደገህ? አንተ ከእነሱ ነው የወጣኸው? አንተ ከነ ጋሽዬ ነው የተወለድከው? ምን አይነት ባህሪ ምን አይነት ስነ ምግባር ነው ይዘህ የወጣኸው? ነው ብር ነው ላይ ያፈላው? ጭንቅላት ላይ የወጣው ብር ነው? ብር ሁሉ ይጠፋል። ፈጣሪ እንደሰጠህ ሁሉ ፈጣሪ ያነሰዋል። ይሄንን አትዘንጋ። የምትሄድበት መንገድ ሁሉ ለፈጣሪ ሳይሆን ለሰው የምትሄድበት መንገድ ሁሉ ፈጣሪ ነገሌ ይቀጣሃል። አልፎም ተርፎ ለቤተሰቦችህ ነው አንተ እያስቀመጥክ ያለው። ቤተሰቦች ምን አይነት ሰው ያሳደገው ማን የወለደው ተብለ በአንተ እነሱ እየተኮነኑ ነው ያለው ማለት ነው። እንዴ ሰው የልጁን እናት አቁሞ ይሳለቃል በሴት ፊት? ልጅህን ነው ያዋረድከው እንጂ እኮ ሚስትህን አይደለም። ነገ ወይኔ ልጄ ብለህ የምታዝንበት ጊዜ ይመጣል። ይህን ቪዲዮ እያንዳንዱ ይመለከተዋል። ልጅህ ንገረህ፣ እያንዳንዱ አንተ የልጅህን እናት አቁመህ በሴት ፊት ስትሳለቅበት፣ ሴትን እያልክ እየሳምክበት ልጅህ ለአንተ ጥሩ አመለካከት ይኖረዋል ብለህ ነው? ጭንቅላትህ ተደፍነዋል። እውነት ተደፍነዋል።
በምን እንደተደፈን አላውቅም። በጣም ነው የምታሳዝነው እንዴ! ምንኛ ነው ይሄ? ብልግና ነው። በጣም የምታደርጋቸው ነገሮች ሁሉ ብልግና ነው። ሴት እህት አለህ፣ እናትህ ሴት ናት፣ ሚስትህ ሴት ናት። እንዴ ከሴት ማህፀን ነው የተፈጠርከው። ምንድን ነው ይሄን ያህል ስድነት? ምንድን ነው ብልግና? ፍቅር ተብዬዋስ ከፈዋድ ጋር አሁን በቅርብ ጊዜ በቃ ያለፈውን አልፏል፣ አንድ ላይ ከእንደገና እንቀጥል ብለሽ ስትይ ነበር። ከዛ በኋላ ከስንቶቹ ጋር እሽኮለሌ ስትይ ነበር። ለቪዲዮ ነው፣ ብር ስለምታገኙ ነው ብቻ እየተነሳችሁ እሽኮለሌ የምትሉት፣ ከወንድ ጋር እንደዛ የምትላላሱት ብር እናገኛለን ብላችሁ ፈጣሪያችን ረስታችሁ። ነገ ሞት የለም፣ አትሞቱም። እናንተ ብረት ለባሽ ናቸው። ፈጣሪ አይጠይቃችሁም። ብር ስለተገኘ ብቻ ከአስሩ ወንድ ጋር ይንጠለጠላል እንዴ ሰው? አንገቱ ስር ተጠምጥሞ ይስማል እንዴ ሰው? ብር ስለተያዘ ብቻ፣ ብር ስለቆጠረላችሁ ብቻ፣ እይታችሁ ስለበዛ ብቻ። እንዴ ነውር አይደል እንዴ? ነውርነት የት ሄደ? በጣም ነውርነትን አጠፋችሁት። በተለይ እናንተ የቡታጀራ ልጆች ጥቂቶቹ ስትቀሩ ማለት ነው። ምን ሆናችሁ ነው? ብር እንዲህ ጭንቅላታችሁ ላይ ፈላ። ይሄ የፈላው ብር ነገ ላይ ታጡታላችሁ። እውነቴን ነው የምልህ። ወይንም ያስተነፍስላችኋል። ፈጣሪ እንደዚህ ያባበጣችሁትን ያስተነፍስላችኋል። ሰው አንገቱን ስብር አድርጎ ትናንትና የነበረበትን አስታውሶ ዛሬ ላይ እዚህ ጋር አድርሶኛል ብሎ ለፈጣሪ ፈጣሪ ሲኖረው የዘራውን ፈጣሪ እንዲያጭድለትና እንድትበላው ስትፈልግ መልካም ሰው ስትሆን ነው። ከአንደበትህ ራሱ ጥሩ ንግግር ሲወጣ ነው። አንተ ቡዜ መታ ስታናግረህ ታላግጣለህ። ሴት አቁመህ እዚህ ጋር ምን ሆነህ ነው እንዴ? እንደዚህ ካልተሆነ በቃ ብር አይገኝም እንዴ? በእንደዚህ አይነት መንገድ ብቻ ነው እንዴ እንደሚገኘው? አብርሃም መጀመሪያ እኮ ስትነሳ በእንደዚህ አይነት እያላገጥክ አይደለም እኮ ብር ስታገኝ መለስ ብለህ የሰራሃቸውን ቪዲዮዎች እያለቀስክ ምን መስለው ብለህ እያለቀስክ አገጭህ እዚህ ደርሶ ይሄ እዚህ ጋር እንደዚህ ስትስቅ እንኳን እዚህ ድረስ ነበር የሚመጣው። ያ ሁሉ ተረስቶህ ነው። መልክ ይጠፋል፣ ሰውነት ይጠፋል። ልንገርህ፣ ትቆጭበታለህ በኋላ። በሰጠህ ነገር ተጠቀምበት። ፈጣሪህን ፍራ። ለምታደርገው ነገር ተቆጠብ። ይገባሃል? ሴት ቢመጣ ሴት ይሄዳል። ብር ቢመጣ ብሩም ይሄዳል። የሚቀረው ግን ልጅህ ነው። ልጅህ ሁሌ በአንተ ስም ነው የሚጠራው። ልጅህ በአንተ ስም መተኪያህ ነው፣ ስምህ ነው፣ ቅርስህ ነው። ፈጣሪ በዚች ምድር ላይ እስካለ ድረስ የሰጠህ ዘርህ ነው። ነገ ደግሞ ይህን ቪዲዮ አይቶ ደግሞ ልጅህ ለአንተ ዞር ብሎ አያይህም። ዛሬ ልጅ ስለሆነ ነው እያቀፍከው ቪዲዮ የምትሰራው። ነገ ግን በአጠገቡ ስታልፍ ዞር ብሎ አያይህም። የዛን ሰዓት አንተ ዛሬ እንደነበርክበት ነገ ላይ ላትኖር ትችላለህ። በዚህ ሁኔታ ምናልባት ነገ ላይ ልጅህ ሊደርስልህ ይችላል። ግን በሰራኸው ስራ ደግሞ ልጅህ ደግሞ ዞር ብሎ ላያይህም ይችላል። እናቱን ባደረካት ነገር ሁኔታ ማለት ነው። በመልካምነት መለያየት እኮ አለ፣ በፍቅር መለያየት አለ እኮ። አንተ በቃ በምላስህ እዛ ጋር ከኋላ እሷ እንደምትለው ማለት ነው። እናንተ በቪዲዮ አትመጡልንም። እኔ ሳልለው ይመጣል። እኔ ጋር ሌላ ነው፣ እዛ ጋር ሌላ ነው እንደሚባለው አንተ እዛ ጋር ሌላ ነህ። ሴት ይዘህ ስትመጣ ደግሞ ሌላ ነህ እንዴ! ምንም ቢሆን ሚስትህ ናት እኮ። ምንም ቢሆን አንሶላ ተጋፋህ ልጅ ወልደሃል ከሷ። ያ ልጅ የሚጠራው በአንተ ስም ነው። ለልጅህ ስትል ቴኬር ታደርጋለህ ማንኛውንም ነገር። ለምን ነገ ልጄ አንገቱን ለምን ይደፋብኛል? ለምንድን ነው የሚደፋብኝ አንገቱ? በአባትን በሰራው ስራ እንዴ! ትንሽ አይምሮ የለህም እንዴ አንተ? አይምሮ የለህም? አይምሮህ ተደፍነዋል በሴቶች በቃ ሰውነትህ አባብጠዋል። ትላንትና ማንነትህን ረሳህ። ሱሪ ከቂጥህ ሊወድቅ የነበረ ሰውነትህን ረስተህ ዛሬ በቃ ቦርጭህ ተንጠለጠለ፣ ሰውነትህ አባበጠ፣ ረሳኸው። በቃ ጥሩ አይደለም። ቀዝቀዝ በል። ፈጣሪ አይወድም እንደዚህ አይነቱ አይወድም። ያስተነፍስልሃል። እውነቴን ነው የምልህ አብርሃም። ኧረ ምን አይነት ቪዲዮ እያየን እንደሆነ አናውቅም። ምን አይነት ቪዲዮ! ፍቅር ተብዬዋ ከስንቱ ጋር አንድ አይነት ናችሁ። ለነገሩ አንተና ፍቅር አንድ አይነት ናችሁ።
አንድ አይነት ናቸው። መሆንም ያለባችሁ ሰዎች ናቸው። አንድ ላይ መሆንም ያለባችሁ ለመሰለ ፍቅርም ከስንት ሰው ልጅ ወለደች፣ ከፈዋድ ጋር ተለያየች፣ ከስንት ወንድ ጋር አየናት። ቪዲዮ መስራት እኮ ሌላ ነው። ቪዲዮ መስራት ከወንድ ጋር መላላስ ነው እንዴ? ማን ነው እንትና ጠይቋታል። ታዲያ አንቺ በህይወትሽ የምትወጂው ሰው ካለ ብሏታል። ማን ነበረ? በህይወትሽ የምትወጂው ሰው ካለ ያ ሁሉ ከኔ ጋር መላላሱ ምን አመጣው? ያ ሁሉ ቪዲዮ መስራቱ፣ እየተሳሳሙ አንገት ስር ገብቶ መሳሳሙ ምን አመጣው ብሏታል። አዎ እኔ በህይወቴ ልቤ ውስጥ የምፈልገው ሰው ካለ ያ ሰው አንድ ቀን ለእኔ ይሆናል ብዬ የማስበው ከሆነ ቪዲዮ እሰራለሁ። ስራዬ ነው። በምሰራበት አይነት መንገድ በምሄድበት አይነት መንገድ እየተንጠለጠልኩ ግን እሽኮሌሌ እያልኩኝ አልሰራም ከዛ ሰው ጋር። ጠይቋታል መልሱ እንዴ አንድ አይነት። አንተም ሴቶችን ስታገኝ መንጠልጠል ትወዳለህ፣ እሷም ወንዶችን ስታገኝ መንጠልጠል ትወዳለህ። ክብር ያላትን ጀንተል ያለችውን ሴት አይወድልህም አይደለ? ክብር ያላትን ጀንተል ብላ የምትኖሯን ኩሮዋን ሴት አይወድልህም። ፈጣሪ እኮ ለእንደዚህ አይነቷን ሴት እኮ እንደ ጥሩ ወንድ አይሰጣትም። ይሄ በሁላችንም ህይወት ውስጥ ያለ ነው። ጀንተል ብላ ቤቷን የምታከብር ትዳሯን የምታከብር ለትዳሯ ጠንካራ ሴት የሆነችዋን ጥሩ ወንድ አያጋጥማት። ህይወቷን የሚያበላሽ ህይወቷን ምስቅልቅሏን የሚያወጣ ሩታ እንደውም አንተ እንደሰራሃት ቢሆን ኖሮ እንዳለችው ወድቃ ቀርታ ነበር። ጎዳና ከሁሉ ነገር ተሰባብራ ቀርታ ነበር። ግን ጎበዝ ጠንካራ ሴት ናት። ወደፊት ነው እየሄደች ያለችው። ልጇን እያሳደገች ወደፊት። ምንም የሆነችው ነገር የለም። እኔ ሰሞኑን በማየው ነገር በጣም ተናድጃለሁ። ምን አይነት ቪዲዮ ነው የምሰራው እያልኩ በጣም ጨንቆኛል። ለምን አንደኛ በጣም በቃ ነገረ ስራ በጣም የሚያናድድ የሚያቃጥል። አመመ መድኃኒት ተሰራበት፣ መተት ተሰራበት። ያ ነገር ድፍንፍን ብሎ ቀረ። አረገዝኩ ድፍንፍን ብሎ ቀረ። ተሻለ ድፍንፍን ብሎ ቀረ። አሁን ደግሞ ጀንተል ብለህ በአዲስ መንገድ መጣ። እንዴ ምን ሆነህ ነው? እኔ ተመልካች እውነቴን ነው። ለዚህ ልጅ ዘመቻ ውሰዱበት። ምን ነው የማዳም ቅመሞች፣ ምን ነው ጠንካራዎች፣ ጎበዞች፣ ጀግናዎች ነበራችሁ። መጥፎ ነገር ስታዩ ለመንቀፍ አንደኛ ነበራችሁ። የሰብስክራይብ ማንሳት አካሂዱበት፣ አንሱበት ሰብስክራይቡን። ከዛ ይተነፍሳል፣ ስርዓቱን ይዞ ስራውን ይሰራል። እውነቴን ነው የምላችሁ። እንዴ ለሁሉ ነገር እኮ ልክ አለው። ለሁሉ ነገር ልክ አለው። ለሁሉ ነገር ይሄ ልኩ ጠፋ በጣም ትች እና ቅርበሉኝ። እኔ በጣም በቃ ሴትነቴ በጣም ስላስጠላኝ ነው። በቃ እንዴ ለምን ተፈጠርኩ እስክል ድረስ የማያቸው ቪዲዮዎች እንዴ እንዴት አንድ ወንድ ሚስቴ ትሆነኛለች ብሎ ከሩታ ጋር ያላሳለፈው ነገር የለም፣ ያልሆነው ነገር የለም። እንባው እስከዚህ ድረስ ለሀጩ እስከዚህ እስኪዝረከረክ ድረስ በሩታ አልቅሰዋል። እሷም አልቅሳለች፣ እሱም አልቅሰዋል። ያ የፍቅር ውጤት ነው አይደለ እንዴ? የሁሉ ተረስቶ ዛሬ ላይ ፈጣሪ የተመሰገነ ይሁን። ትናንትናን ተሻግሮ እዚህ ሲደርሱ ሩታን እያመሰገነ ጸብም ካለ እኮ ጸብ ማለት ፍቅር እኮ ነው። ተከባብሮ እሷ ባለችበት ግን የሆነ አዲስ ሴቶችን ይዞ ሲመጣ እሷ ላይ መሳለቅ ይፈልጋል እያለ እያገጠጠ እሷ ላይ መሳለቅ ይፈልጋል። እንዴ ነውር እኮ ነው፣ ነውር ነው። ዛሬ ደግሞ የለቀቃችሁት ቪዲዮ ላይ ማለት ነው እንዴ አንቺ ፈዋድ ልጄን ፎቶ ለምን ተነሳ ብለሽ አይደል እንዴ ልጅሽን እንዲያየ ከለከልሽው አይደል እንዴ? ፎቶ እየተነሱ ይለቃል ካለኔ ፍቃድ ብለሽ አይደል እንዴ ልጅሽን እንዲያየ ከለከልሽው? እና ዛሬ እሱ ልጁን ሊወስድ ሲሄድ ስልኩ ደግሞ እየደወለችለት ቢዚ እያደረገው ኪሱ ስር እየከተተ ነው። እኛ እያየን ቢዚ እያደረገው ኪሱ ስር ይከታል። እሷ በሌለችበት ከሄደ የእሷ አጋዥ ካለች ወይ ደውይና ንገሪያት፣ ወይንም ደግሞ ደውሎ በስልኩ ስልኩን መቼም አላጠፋ ይሷ የለሽም ቤት መጥቼ ነበረ ቤቢን ልውሰደው ወይ ብለህ ማስፈቀድ ግድ አለ። እንዳለችው ሩታ ለጊዜው ከኔ ጋር ነው ያለው። ልጅ ነው ያስጨንቃታል፣ ያስከፋታል። አንተ መተህ ሴት ባንጠለጠልኩ ቁጥር እየመጣህ የምታሳውቀው ልጇ እንዴ እኛ ነው እሱ እናት አይደለች እንዴ? 9 ወር አመጣ እሱንም ካልባሏ ከጎና ሳይኖር ብዙ መከራዎች ችግሮችን እየረባት እየጠማት ሳይሆን ከምግብ በላይ ትሪትመንት ያስፈልጋታል። ሴት ልጅ ካረገዘች ከምግብ በላይ ባሏ ከጎና እንዲጠፋ አያስፈልግም። የእሷን ስቃይ ማወቅ ባለብህ ሰዓት አንተ ከጎኗ አልነበርክም። ሴቶች ይዘህ
ኤርሜላን ይዘህ የሽኮሌሌ እያልክ ነበር። ኤርሜላን አንዷ ማነች ደግሞ ሽኮሌሌ እያልክ ነበር። ዛሬ ደግሞ ኤርሜላንም ትተህ ወደ ፍቅር ተመለስክ። ታዲያ በህይወትህ ፍቅርን የምትወዳት ከሆነ ድሮም አንድና አንድ ለምን ከእሷ ጋር አልቀጠልክም? ምንድን ነው ባየህበት እንደ እርጎ ዝንብ ጥልቅ ጥልቅ የምትለው? ኧረ ፈጣሪ ልቦና ይስጥህ። እውነት መጥፎ ልጅ ቤተሰቡን ያስጠራል። ቤተሰቦች ጥሩ ቢሆኑ በመጥፎ ልጅ ግን ቤተሰብ ይጠራል። እውነቴን ነው የምልህ። በጣም የምትገርም ሰው ነህ። ሲያዩ የዋህ ገራገር ትመስላለህ፣ ግን የምታደርጋቸው ነገር ሁሉ አይገባኝም። የጅልነት ነው የምንነት ነው አላቅም። የእውቀት ማነስ ነው ምን እንደሆነ አላቅም። እዛም ጋር ብትሄድ ውሃ ቢወቅቱ ትንቦጭ ነው። እዛም ጋር አንድ አይነት ነው፣ እዚህም ጋር አንድ አይነት ነው። አልጫና ቀይ ነው እንዴ? ሁሉም ጋር አንድ አይነት ነው። ይለያያል? ይለያያል? አይለያይም። እንደውም ለትዳር የሆነች እንዲህ ገልፋጣ ሴት ሳይሆን በቃ የለም ጀንተል ያለች ሴት ነች። ሩታ አሁን ለትዳር የምትሆን ሴት ናት። አንተ አታውቅም። አንተ የምትፈልገው እዛም የሚገለፍጠውን ነው እንጂ ሩታ የትዳር ሰው ነች። የትዳር ለትዳር የተፈጠረች ሴት ናት ሩታ። ሁሉ ነገሯ ለእንዳንተ አይነት ወንድ ግን አይገባውም። ሰላም ቤተሰቦቼ፣ ለዚህ ቤት አዲስ የሆናችሁ ላይክ፣ ሰብስክራይብ አድርጉኝ። አስተያየታችሁን ኮሜንት ላይ ይፈልጋለሁ። እውነቴን ነው። ይህ ቪዲዮ ባላር ነው። በጣም ፎቅ እንዲወጣ አድርጉት። ኦኬ፣ ሼር ኮፒ ሊንክ እያደረጋችሁ በጣም እንዲታይ እይታው እንዲጨምር አድርጉልኝ። በጣም ነው የተቃጠልኩት። እውነቴን ነው የምላችሁ። ጨጓራዬን የተቃጠለው አብርሃም በሚያደርገው ነገር እውነቴን ነው። ጨጓራዬ ቅጥል ነው ያለው። እንዴ ለምን አንድ ሰው እኮ ማለት ነው ሚዲያ ላይ ብቻ ስለሆነ ሳይሆን ሴት በመሆኔ እኔ ለዛች ላይ ልቆረቆር እገባለሁ። እየደረሰባት ያለው ነገር ሁሉ ነገኔስ ብሆን የሚባል ነገር አለ። በጣም መጥፎ ነገር ነው እያደረጋት ያለው። በጣም ግን ጠንካራ ሴት ነች። ራሷን አልጣለችም። ጎበዝ ሴት ናት። አብርሃም የሚያደርገው እሷን ሊሰብር የማያደርገው ጥረት የለም። ፈጣሪ ግን ከእሷ ጋር ይሆን። አሁን ልጇን የሚያሳድግላት። ይሄ ቪዲዮ ብዙ ሰው ጋር እንዲደርስ የእናንተ ጥረት ያስፈልገኛል። የምወዳችሁ ቤተሰቦች ላይክ፣ ሰብስክራይብ፣ ኮፒ ሊንክ እያደረጋችሁ ብዙ ሰው ጋር ደርሱልኝ። ስወዳችሁ እስቲ በዚህ ቪዲዮ አስደስቱኝ። እውነቴን ነው ተቃጥያለሁ። ጨጓራ የተቃጠለውን አስደስቱኝና ፏ የሚልበትን አድርጉልኝ። እውነቴን ነው የምላችሁ። እወዳችኋለሁ። ሰላማችሁ ይብዛልኝ።